እንደዚህ አይነት ስትስተህ አሽሀዱ አን ላ ኢላሀ ኢለላህ ወአነ ሙሐመድ ረሱሉላህ የሚለውን ታስከትላለህ ስትሳሳት ማለት እሱ ያረክሰዋል ወይም ደግሞ ያስተካክለዋል በስተሰር ሆነ ማለት ነውና በዚህ ነው የምታስተካክለው እስከ እንትን ይልባል ግን ኢስቲግፋር ምናምን አብዛ ላ ኢላሀ ኢለላህ የሚለውን አብዛ ምናምን እስከሚለምድብህ ድረስ ማለት ነው እና ለመጠንቀቅ ሞክር በተቻለ ሀቅ እና እንደዛ ነው ይምራን ቀጥል እሺ ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ጃ ማሚ ዘህሩ ድምጽ ይቋረጣል ደሞ ዛሬ አሁን ይሰማል ይቋረጣል መጀመሪያ መጀመሪያ አንተ አላስቀድም ቆይ አንዴ ጃ ተራህን ጠብቆ ገናችን በተራ ነው ማሚ እንዴ ነህ ሀቢብ አለ እንዴ ነው ይምራል ጨምቀኝ ነው እንዴ መጣው ምን አስበው አይ በተራ የኔና ይሰላም አለ ወአለይኩም ሰላም ቀጥል ሰላም ልበልክ በየና ሰሞኑን አልተገናኘንምና እና ደግሞ ዛሬ አሁን ራሱ ሊከርድ ያየው ነበርና ዛሬው ቤት ላይ ማሻአላህ አኩርተናል በቻልከው በደንብ በርታ እና ደግሞ በውስጥ ደግሞ አትፍሽ ቦይስ አድርግልሃለሁ ኢንሻአላህ አሁን አትስፋ በውስጥ ቴሌግራም ላይ ኢንሻአላህ በሻቢቢ ኢንሻአላህ እሺ ባለ ነብሩ ያቀፈው ደግሞ ጃቢር ወይ ሀቢብ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ሀቢብ ሰላም ነው አለው ሰማ ከጉዳይዲያ ጋር ውይይት እንድትወያዩ ነበር ላወያችሁ እሱ ፍቃደኛ ነው ጃቢት ወያያለው ፍትሃዊ ነው ብሏል አንተ ለመወያየት ፍቃደኛ ነህ በየኳ ወያይቻችኋል አረ እኔ አልፈልግም የዛሬ ወንጨና ከየው በኋላ በቃ በሰላምተኛ በጃይ እሺ ብሎኛል እኮ ታውቃለህ እኔ ጃፍታዬ ነው እሱ ቤት ወያያለው ብሎ ተወያዩ ስለዚህ ድሮ ነው እንዴ ደም እንደሆነ ታውቃለህ የሆነ ጥሩ የሆነ እውነት ይዘህ ስትታገል ደስ ይላል ግን ለሊና የሆነ ጥሩ ሆኖ የማይሰማ ከሆነና ብዙም ካልሆነ እውነት ወዳለው መሄድ የተሻለ ይመስለኛል እና ከኢምራን ጋር ንጽጽር በጣም ስናደርግ ኢምራን ታስታውሳለህ አይደል ያለ ጉዳይዲያ ወላሂ ሪከርድ ከፍትላሁ ማለት ተስቃለ ባትሪ ስካልክ ነበር ምን ጫጫው ለሊት ካስታውስ እንደሚሆነ ጊዜ ቆይ ልንገራችሁ ማበዚው ለሊት የሆነ ጊዜ ልንገራችሁ በአላህ ጉዳይዲያ ጋር እንደመጣ ለሊት እሱ ቤት ገብቼ የዘንግ ሰው የለም 30 40 50 ሰው ብቻ ነው ያለው እንከራከራለን ከዛ የሆነ ከማል ነብዩ ከማል አለባቸው የሚል ድረስ ነበርና እኔ የለባቸውም ብዬ ከፈትኩኝ ማስረጃና ፒዲኤፉን አወርዳለሁኝ ያለ ጉዳይዲያ ታስታውሳለህ ጉዳይዲያ ከዛ ፒዲኤፉን አወርዳለሁና ምናምን ፒዲኤፉ ሲወርድ ዘረገፈን አወረደ ድጋሚ ገብቼ ምናምን ተከራከረ ምናምን ሄድኩኝ በቃ ጨረሰ ምናምን በቃ አውርድኝ ወጣሁ በኋላ ጉዳይዲያ ወረታች ሲያደርገው ضعيف ይላል ከስር ገባችሁ ስክሮል ሲያደርገው ሐዲሱ ላይ ضعيف ይቃላል ከዛ ከወጣሁ በኋላ ከድሮ ተስቃለ ኢምራን የሚባል ልጅ አጭበርብሮ ወጣለ ضعيف ሐዲስ አምጥቶ አጭበርብሮ መጣኛ ያመጣው ሐዲስ صحيح ሐዲስ እሱ ضعيف አመጣብሉ ያላ ለካ እስቃለ ለሊቱ ሙሉ በቃ እናወራ ነበርና ጉዳይዲያ ትውስታ እንትን ራስ ይገርማልና የሚገርም ደግሞ ጉዳይዲያ ደግሜ የምነግርህ ይሄ ነገር ራስ እናት ራስ ተዚላታልና ዋና ግን ያው ይሄ ሁላ አልፎ አልহামዱሊላህ ወንድም ይሆናልና በጣም ደስ ብሎኛል የቅድሙ ታሪክ ላይ ከፈለክ ጨምርላችሁ እና ከፈለክ ቪዲዮን ደግሞ አሳያችኋለሁ ቀጥል ያ ሰላም ያ እንግዲህ ወደ ትዝታ ወደ ኋላ ልትመልሱን ነው ኢምራን ጋር በጣም ወደው ልጅ ነው ኢምራን ባይዘው ንጽጽር ሳደርግ ቤቴ የሆነ ታይም ላይ ይመጣል እንደገና ደግሞ በገባበት ቦታዎችም ላይ እንገናኝ ነበር በየቦታው እኔም እሱ ጋር መጣለው ምናምንና ግን ምንድነው አንዴ ንጽጽር እውነት ሲሪየስ ነው የምነግራችሁ አንዴ መጽሐፍ ቅዱስና ቁርአን የትኛው ነው የፈጣሪ ቃል በሚል ተወያይተን ታስታውሳለህ ኢምራን ታዩ ላይ የመጽሐፍ ቅዱስ ነው ቁርአን የፈጣሪ ቃል በሚለው ላይ ተወያይተን እሱ ስለ ግድያ ያነሳል እኔ ስለ ብልግና ያነሳለሁ እሱ ወደዛ ይላል እኔ ወደዛ ይላለሁ እና ሰው ከታች አሬ ግድያ ፕሮግራም አይደለም ይላሉ ከታችና
ውይይቱን ቪዲዮ ቀርጸው ምናምን ሲልኩልኝ ቪዲዮዎቹን ሳየው የሆነ አንዳንድ ጊዜ ወደኋላ ዞር ብለህ ስታያቸው ይገርማሉ። በጣም ትገረምበታለህ። እና መጽሐፍ ቅዱስ የፈጣሪ ቃል ነው በሚለው የተወያየን ታይም ላይ በጣም ቻሌንጅ የሚያደርጉ 2 ጥያቄዎች ጠይቆኝ ነበር። እስካሁን አረሳውም። ምናልባት ለማስታወስ ያህል የማርቆስ ወንጌል ላይ ጎሏል የሚል አንስቶ ነበርና እሱ ሲያሳየኝ የመጨረሻ ነው እንትን ያልኩኝ። በጣም ጨነቀኝ። በእርግጥ እውነቱንም ነው። መጽሐፍ ቅዱሱ ላይ የጎደሉ እንደዚህ አይነት ቻፕተሮች አሉ፣ አንዳንድ የሌላቸው ቻፕተሮች እና የግሪክ ትርጉሞቹን ሜጄ አይቼ ነበርና በጣም ነበረ መመልሰው ግራ ገብቶኝ ተጨናንቄ ነበር የዛ ታይም ላይ። እና ጥሩ ነው ብቻ ጥሩ ነገር አሳልፈናል። ጥሩ ጊዜ ያሳልፈናል። ለትዝታ ያህል ባይዘዌ ዛራም ጋር የሆነ ታይም ላይ ዲስከሽን አድርገናል። ብዙ ጊዜ ተገጣጥመን አድርገናል። አይ ቲንክ አስተውሳለሁ። ዛራ ራሱ በጣም ጎበዝ ልጅ ነች፣ ቻሌንጅ የምታደርግ ጃ ልታፋልመን አሰብክ ወደ ፍልሚያ? አረባላ ጉድ አይዲያ ላሰማችሁ። አንድ 2 ቪዲዮ ልፈትላችሁ ካለበረ ጀስ ለትውስት ያክል ችግር የለውም። ክፈትላችሁ ትንሽ ጨረፍ ያርጉትና ይዩት። አሁን ይሄ ጀማ ሰዓቱ አይ ቲንክ ሰዓቱን እዚህ ጋር 23 ሰዓት ማለት እንግዲህ ወደ 7 ሰዓት አካባቢ ነው። በቃ በአሁን ሰዓት ነበር እየተከራከረ ማለት ነው። 200 ሰው ነበረ። እሱ መልካም ሀሳብ መልካም ሀሳብ ይታያቸዋል እዚህ ጋር ማለት ነውና ውይይቱን ስሙት። ከዚህ በኋላ አነበብከው ራስህ ማስረጃው አውርጄ አዳምጠኝ። እናንተ የታርጋችሁት ነው። እሺ ጋር አንተ የተደረገው አንድ መስመር አርቄ እናንተ ናችሁ የተደረጋችሁት። የጌታ እናንተ ናችሁ የተደረጋችሁት። ምን ማስረጃ አለ? አለ ማስረጃ ሰው ሞገስ ይሄ ማጭበርበር ይባላል አሉ ወንድማችን ኢምራን። አንድ ጊዜ ተረጋጉና እንደዚህ ላድርግ። የጌታ ይሰማል። ወደ ድሮ ወደ ኋላ ተመልሰ የጌታ ወደ አይዲያ ሱናሚ ዳውድ አዲሱን ሙሉ ለኔ ዳውድ ሁሉ ዳረጋዋለሁ። እዚህ አሁን ያሉት ማሻአላህ በጣም ብዙ እንደዛ ትሪክዶች አሉ። ይሄ ደግሞ የተወያየበት ይሄ ደግሞ ላይቭ ስንወያይ ነው። ርዕሱ ምንድን ነበር የዛን ጊዜ? ቁርአን ቁርአን ወይስ መጽሐፍ ቅዱስ የሚል ርዕስ ነበርና ከዛ እንትና ጉዳይዳ ስለ መጽሐፍ ቅዱስ ተመልክቶ ያልኩት ዋው ይገርማል። ያሁኑ ግድያ ተነሳ ክርስቲያን አፍሮ ስለ ግድያ ማውራት ጀመረ። እሺ እንጀምር፣ ችግር የለውም። ከዛ ግድያ ያሳያለሁ። አምላክ እንኳን ለአንተ ይቅርና ለርጉስ ሴት እንደማያረፍ ወደዋን ለሚቀዳት አሳያለሁ። ተመልከት አምላክ ምን እንደሚል የእግዚአብሔርን ቃል ስማ አለ። ሂድ አለ። አሁን ሂድ አማሌቅን ምታ፣ ያላቸውን ማጥፋ፣ አትማራቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ አህያውን፣ በጉን፣ ግመሉን ሂድ አለ አምላክ። አጂብ ነው ብቻ። አልহামዱሊላህ አለማ ፈጌታ መስጋና ይገው። ይሄ ሁሉ አልፎ ወንድምህና አይናስ ተሳሳተ በጣም ደስ አለኝና ጉዳይዳ አሁንም ደስታዬን ልገልጽልህ ፈልጋለሁ። ቀጥሉ። ያ ሰላም። እሺ አንዴ ኢምራን ከመቀጠላችሁ በፊት ሞዴሬተሮች ማንንም ሰው አታስገቡ፣ አታስወጡ። ከዚህ በፊትም ነግሬያችኋለሁ። ሰው ሲበዛ እኔ ራሴ እቆጣጠራለሁ። ሰው አታስገቡ፣ አታስወጡ። እሺ እና ቀጥሉ። ኡስታዝ ሰላም አለይኩም፣ እንኳን ደህና መጡ በድጋሚ። የኢምራን ደግሞ እኔ ነኝ ያስገቡት እርሱ። ሰላም አለይኩም ወራህመቱላህ። ጃይ እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? አልሐምዱሊላህ። ኢምሩ ሰው አታስገቡላለሁ ኡስታዝ። አላህ ይጠብቃችሁ። ኡስታዝ ኡስታዝ ዋሂድ ግን እዚህ መሄድ መጣ እንዴ? ማሻአላህ አንድ ማስታወቂያ ነበረኝና ሳልሰራ ወጥቶብኝ እንደው ተቆጭቼ ነበር። አይ እንትን አለ ምን እንደሆነ አላውቅም። ሲስተሙ እንዳለ ስልኬ እንትን አለ ስታክ አደረገ። ከዛ በምንም ላስተካከለው አልቻልኩም። ከነገና አጥፍቼ ካበራሁት መጥፋቱ አይቀርም። በቃ እኔም ማገባ ቻው ብዬ ማጠቃለያ ስሩበት ምናምን እያልኩኝ ስለነበረ
ከዛ አንፃር ነው እንትን ያልኩት የነበረ። አፉ በሉኝ ፈልጌ አይደለም ራሱ ስታካረገ ስልኬ ምን እንደሆነ አላውቅምና ከዛ አንፃር ነው። ኤኒዌይ ጃቢር ማንንም አታስገቡ ልክ እኔ ስገባ ጠብቆ ማንንም አታስገቡ ሲል በቃ ሊወርድ ነበረ። በቃ አለ አይደለ እንደው ቤቱ እንዳልረብሽ ምናምን ብዬ እንዳያባረኝ ፈርቼ ነበር ማለት ነውና ኢንሻአላህ ጉዳይ ላይ መጣ። ሰላም አለይኩም መሐመድ። ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ ዋሂድ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀደም ውይይት ላይ እኮ ሱራ 95 ብዬ ቴክስት አድርጌለት ልጁ ሄደ። አዎ አይ እኛ ደግሞ እነዚህ አይነት ጥቅሶችን በደንብ ነው የበላናቸው። እኔ አስታውሳለሁ ገና እንደሰለምኩኝ ገና እኮ መስለሜ ነው እንደሰለምኩኝ ሊቢያ ላይ 21 ክርስቲያኖች ናቸው ምናምን ነገር ታረዱ ተባለ። ከዛ ሰው እንዴት ያስቀምጠኝ እቴ ባንድ በኩል መልእክት ልካለች ምናምንና የሚገርም ነገር እነዚህን ጥቅሶች ያኔ ነው ያጠናዋቸው። እነዚህ ሱረቱ ተውባ ምዕራፍ 9 ቁጥር እንትን ላይ ሱረቱ አንፋል ምዕራፍ 8 ቁጥር 12 ላይ ሌሎች ሱረቱ በቀራ ምዕራፍ 2 ቁጥር 193 ላይ ያሉትን ጥቅሶች የሐዲስ እንትኖች ምናምን በዛን ሰዓት ነበርና ኡስታዝ አባይደር ነው እንትን የሚል ነበር በጽሁፍ ነበር ያኔ ተከታታይ ትምህርት ያስተምር ነበር በጽሁፍ እንትን ላይ ፌስቡክ ላይና ከሱ ነው ይሄንን ያገኘሁትና የምር ሪሊ ያኔ እንደዛ አይነት ጥያቄ ባይጠየቅ ኖሮ ለአሁኑ አይጠቅመኝም ነበርና አሁን በቃሌው ላይ ይዤው ምን እንደሆነ ራሱ ኮንቴክስቹዋል አፕሮቹን ግራማቲካል አፕሮቹን ሊንጉይስቲካል አፕሮቹን መነጋገር ከማንኛውም ሰው ጋር ይቻላል ማለት ነውና ከዛ አንፃር ነው ጠቅሞናል ማለት ነውና ሲያቀርቡ ደስ ይለኛል። እንደ እስልምና ላይ ለዛውም ቁርአን ላይ ምናምን ነገር እላለሁ እና ባለፈው እንዳልኳቸው ነው እና ኢምራን ገብተን አንድ ቀን አንዱ መጥቶ ከእስልምና ሃይማኖት የሚወጣ ሰው ይገደላል ይላል ሲል እንደዛ የሚል አላለበብንም አልነው አለ አውጣዋል ነው። ከዛ ሱነን አቡ ዳውድ ላይ አወጣ። ከዛ ሃይማኖትን የቀየረ ነው የሚለው እኮ ሃይማኖትን ነው የሚለው የትኛው ሃይማኖት እንደሆነ አልተገለጸም ስለዚህ እስልምና ነው አለ። ማስረጃ አምጣ እንዲህ ስንለው ሌላ ሐዲስ ፈለገ። እንደዛ ከሆነ ሙሉን ሐዲሱን አንብበው እንደዛ ከሆነ ማለትም ከእስልምና የወጣ ይገደላል የሚለው ሱነን አቡ ዳውድ ያመጣው ከኢማም ሙስሊም ላይ ነው ያመጣው። ኢማም ሙስሊም ላይ ደግሞ ሙሉን አለ ማብራሪያው ብለን እንትን አለ ማለት ነውና እኔ መቸኛል እንደዛ አይነት የግድያ ምናምን ነገር ቢያመጡ ሞር እነሱ ጋር የባሰ ነገር እንዳለ ነው ምናቀው ማለት ነውና አይ ቲንክ ፍትሃዊ ነው አምላካችን አላህ ፍትሃዊ ነው። ድንበር አትለፉ ነፍስን አላህ ህርም ያደረገበት ነፍስ ነው ሲጀመር እርም አድርጓል እኮ ሐራም ነው ብሏል። ነፍስ መግደል ሐራም ነው በህግ ቢሆን እንጂ ግን አትግደሉ ደግሞ ይላል። አትግደሉ ብሏል ግን በህግ ቢሆን እንጂ ብሏል። ቢልሐቅ ሐቅ ሲሆን በህግ ሲሆን ህጉን እንትን ባለ ቁጥር የገደለ ይገደላል ድንበር ያለፈ እንትን ይላል ምናምን ነገር። በነገራችን ላይ ጉድ አይዲያ አንድ የሚያውቀው ነገር አለ። ሞራል ዲያላማ የሚባል ነገር አለ ክርስትና ውስጥ ትምህርት። እዚህ ጎግል ላይ ገብታችሁ ሞራል ዲያላማ ብላችሁ ጻፉት ራሱና መገደል በክርስትና ውስጥ ወይም በባይብል ውስጥ ሐላልም ነው ሐራምም ነው። ራሱ የገደለ ይገደላል በባይብል ግን መግደል ዝም ብሎ ግን አይፈቀድም አትግደል ነው የሚለው። ደግሞ የገደለ ደግሞ ይገደላል። ጠንቋይ ቤት ሄደ ይገደላል። ያስተነቆለ ይገደላል። ሆሞሴክሹዋሊቲ ይገደል የሚላል። ስለዚህ መግደልም ሐላል ነው መግደልም ሐራም ነው። ሐራም የሚሆንበት ድንበር በማለፍ ጉዳይ ላይ ነው። ሐላል የሚሆንበት ደግሞ ወሰን ባለፈው ላይ ነው። ኢቭን መዋሸት የሚባለው ነገር ቸርች ፋዘርስ ራሱ ምናልባት ጉዳይ አይዲያ ያውቀዋል። መዋሸት የሚቻልበት ኤክሰፕሽኖች አሉ። ኤክሰፕሽናል ሆኖ የመጡ ነገሮች አሉ። መዋሸት ያዋሹ አሉ ባይብል ላይ። ለምሳሌ መዋሸት ማለት ጉዳዩ በጣም አደጋ ያለው ነገር ሲሆን የሚዋሽበት ለኢስላም ለናውለው ነው። በቃ ይሄንን ጀማ ኃይለኛ ኢምራን ኢምፓየር ልንገነባ ነው አይደል ያሰብነው? ኢንሻአላህ ኡስታዝ ያ ግዴታ ነው። ግዴታ ነው። በቃ አሁን በቃ በእንትን ነው በቃ ጠንከረን መስራት አለብን። በስነ ምግባርና ግብረ ገብ በተሞላ መልኩ የኢስላም መልእክት ሙስሊም ላልሆኑ ሰዎች ማዳረስ መቻል አለብን። ጠንከረን መስራት አለብን። ፎሎ አድርጉኝ፣ ፎሎ ያላረጋችሁኝ ፎሎ አስደርጉኝ። እኔንም አይ ቲንክ 40 ሺህ ነኝ ስንት ነኝ ቁጥር ያላቀም በጣም አነሳ ትንሽ ቁጥር ነው ያለኝ ኡስታዝ። ቢያንስ ወይ መምጣት የማይችሉ ሰዓት ራሱ አካውንቶትን እኮ ዝም ብሎ አስቀምጠውት ቢሄዱ እኛ ፎሎ እያስደረግን እናስለዋለን። አንደኛ እርሶን እያዩም ሰው ይመጣልናል። ዝም ብሎ አካውንቱን አስቀምጦ መሄድ በቃ ለዛራና ለሀዊ ሰጣቸዋለሁ እና ለአሲያ ለሶስቱ ሰጣቸዋለሁ። አድሚን ስለሆኑ እነሱ እሺ እነሱ ሰጣቸውና እነሱ በሚፈልጉበት ሰዓት ላይ መግባት ይችላሉ ማለት ነው። አሁን ዛራ ብዙ ስራ አለባት አካውንቱ ላይ
ጽሁፎችን በኦዲዮ መልክ ተቀይሮ ምናምን አዲስ ሲስተም እየተሰራ ስለሆነ እሱንም እሷ ነው የምትሰራው ወደፊት ኢንሻአላህ እንደዛ ማድረግ ይቻላል። እና ብታሳድጉት ጥሩ ነው። ሰዎች መተው ፎሎ አድርገው ትምህርት ቢከታተሉ ሰውል ሂዳያ ቢሆን ለክርስቲያኖች ሙስሊሞችም ደግሞ ኮንሲሊየሽን ላይ ማጠናከሩ ስራ ላይ ብንበረታ ጥሩ ይመስለኛል። ሰው እደውልልህ ሁላችሁም እዚህ ቤት ያላችሁ ገስት ላይ ያላችሁ በተለይ ወንድሜ ማሜ እንዴት ነህ ማሜ? ወአለይኩም ሰላም ነቢ ዲነ አላህ ሀቢቢ አለን ሁሉ ሰላም አልহামዱሊላህ እንዴት ነህ? አላህ ሀቢቢ እንደነው ጻፍልኝ ብዬ አጽፍልኝ ቴክስትን አዳይ አይ አላኩል ማለት ቴሌግራም ላክልኝ ቴሌግራም ይገለ እሺ ላክልኝ ችግር የለም ፍቱልህ ነበረ ተውት በቃ ፍቱና ለላዚል እሺ እንትን ማሜ ላውራ እሺ ማሜ ወይኔ እነዚህ ልጆች ወላሂ ቀልዳቸው ምንም አይሰማም። ሀቢቢ ወላሂ አንተ ለብዙ ሰው አርአያ እንደምትሆን ኢንሻአላህ ወላሂ አም ሹር አላህ Subhanahu Wa Ta'ala አንተን ስለወደደ ነው ወደዚህ ዲን ያመጣክ። አላህ Subhanahu Wa Ta'ala ምን አለ? ኢነከ ላ ተህዲ መን አህበብተ ወላኪን አላህ ይህዲ መን የሻእ ወሁወ አዕለሙ ቢልሙህተዲን አለ አላህ Subhanahu Wa Ta'ala። አንተ የወደድከውን ሰው ፈጽሞ አታቀናም፣ ግን አላህ የሚሻውን ሰው ያቀናል፣ እርሱም ቅኖቹን አዋቂ ነው ይላል አላህ Subhanahu Wa Ta'ala። እና አንተ ለብዙዎቹ አርአያ የምትሆን ሰው ነህ። ቀደም እየተከታተልኩ ነበር ሰሮኝ ወላሂ ከገባህ ጊዜ ጀምሮ ማለት ነው እዛኛው ቤት ግን አንተ ትመልሳለህ እነሱ ለሁለት አንተ ትመልሳለህ እነሱ ለሁለት ኡስታዝ ወሂድ ቀደም ቤቱ ሲገልጽልክ ነበር። እኔ ግራ ገባኝ ገስት ላይ እንድልግባ ምናምን እንደውም ኢብራሂምን በውስጥ ጽፍለታሉ ምናምን አረ ወይ ወረዱ ምናምን አለ አይደል በቃ ለሁለት ለማዋከብ ይሞክራሉ። ግን አንተ ዝም በይ ወላሂ ሰብርክ ሳላደንቅ አላልፍም። ወላሂ ፔሸንስክ በጣም ይለያል። እኔ ብሆን እርግጠኛ ነኝ አምሹር በቃ የሆነ አብዛኛው ሰው በቃ በአንተ ቦታ ቢሆን ወደ ሆነ ነገር ሊገባ ይችላል። ገብቶሃል? ኢሞሽናል ሆኖ እነሱም አንተ ኢሞሽናል ሆነህ እንድትሳደብ ምናምን ነበር የፈለጉት። ግን ወላሂ ሳላደንቅ ካላልፍም አላህ Subhanahu Wa Ta'ala ይጨምርልክ፣ አላህ ይጠብቅክ። ከዚህ በኋላ በዒልምም ቢሆን በእውቀትም ቢሆን አላህ Subhanahu Wa Ta'ala ጨማምሮ ይስጥክ ሀቢቢ። ለአላህ ብዬ እወድሃለሁ። አላህ ይጠብቅህ። እኔ ከጎንህ ነኝ አለው ኢንሻአላህ። ምን ነው ጊዜ አሁን ነብዩ